የት ነው ያለሽው? እዛው ነኝ። የሆነ ቀን ባባረረን የሆነች ግሪን ውስጥ ገብቻለሁ። ከዝና ጋር ተማክረሽ ነው እንደመጣሽው? አቀልድ እባክህ። እሺ የት ልምጣ? ስሚ፣ ከመምጣትሽ በፊት ዙሪያሽን በደንብ ቃኝ። አየሁ እኮ ምንም ነገር የለም። ተንቀሳቀሽና ጥግ ይዘሽ የሚያይ ሰው መኖር አለመኖሩን በደንብ ቼክ አድርጊ። እሺ ግን እንዴት አውቃለሁ ነው እየተከታተለኝ ያለውን ሰው? በቻልሽው መጠን ለማጣራት ሞክሪ። አትፍሪ። አሁን ምንም አንፈራ። አረ ሞገስን ይፈራዋለሁ። አትፍሪ፣ ዝም ብለሽ ነኝ። እሺ በቃ እሺ። ናል ና በቃ የት ነው ዛል? እሺ የሚባል በአይኔ በሌን ውስጥ ብቻ ይሁን። ከዛ በኋላ የማደርገውን ነገር እኔ አውቃለሁ። ልጁ ደወለ። ሄሎ፣ እየተንቀሳቀሱ ነው? በጣም አሪፍ። በቃ እኛም እየመጣን ነው። እዛው አካባቢ ነን። መጣን። እየተንቀሳቀሱ ነው እያለ እኮ ነው። ተንቀሳቀሱ? አዎ እየተንቀሳቀሱ ነው። በቃ እንሂድ። እኔ ወንድ አይደለሁም ዛሬ እንዳለ መሬት ላይ ዘርዬ ነው የምወጣው። ማህሌትና ዝና ሞገስን እንዲሁም ደግሞ ዳጣን የሚከታተል ሰው ሰላይ ልከውባቸው ነበረ። ያው ሞገስን እስከዛሬ የት እንደሚገባና እንደሚወጣ ምንም የሚያውቁት ነገር የለም። ነገር ግን የቅድስትን መውጫና መግቢያ እንዲሁም ደግሞ የዳጣን መውጫና መግቢያ ያውቁታል። እሱም የብሩክ ቤት ስለሆነ የብሩክን ቤት ደግሞ ሁላቸውም ጠንቅቀው ስለሚያውቁ ዳጣና ሞገስ ስለሚገናኙ ብዙ ጊዜ ዳጣን እየተከታተሉ ነው ያው ሞገስን ለማጥቃት የሚሞክሩት። ዛሬም እንደለመዱት ወደ ሞገስ ለማጥቃት እንደዚሁ ሰላይ በላኩበት ሰዓት ሰላው ለማህሌት ደውሎላት ማህሌት ዝናን ደውላ እየተከታተላቸው ነው፣ ያሉበትን ቦታ ነግሮኛል በማለት እሱም ደስ ብሎ ዛሬ ሁላቸውንም የምዘርርበት ቀን ነው፣ ሉላን በእጅ የማስገባበት ቀን ነው በማለት ወደ እነሱ ሲሄድ ነበረ። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። ማህሌት እንደለመደችው ካሁን በፊት በብሩክ ብዙ በደልና ግፍ አድርሳበት አልሳካልሽ ብሏታል። አሁን ላይ ደግሞ ቤት የማገኘው ሞገስን በማስገደል ነው በማለት ሞገስን ለማስገደል ደፋ ቀና እያለች ትገኛለች። ግን ሞገስ አሁን ላይ ያ ፈሪውና በጣም ዝናን የሚፈራው ሞገስ ቀብሮ ሌላ አዲስ ሞገስ ሆኗል። ራሱን አጠንክሮ በአዲስ መንፈስ ሉላን ካሁን በኋላ ከእጄ ማንም ሰው ሊያዋጣት አይችልም እኔ ሙቼ እንጂ በማለት የብሩክን መሳሪያ ተቀብሎ ታጥቋል። እንደስከዛሬው የሚፈራበት ምክንያት ምንም የለውም። እንግዲህ ብሩክም በጣም ብዙ ነገር አሳልፍ ያለሁኝ ሞገስን በድየዋለሁ፣ አሁን ግን የምክስበት ጊዜ ነው። እስከ ዛሬ የበደሉኝ አንገት ያስደፉኝ በሙሉ ዛሬ ላይ ግን እነሱን ቀብሬ እኔ ቀና የምልበት ቀን ነው። ልጄን አሳክም ያለሁ ምንም ነገር ባጣ አይቆጨኝም። ምሳሌ ይድናልኝ እንደዚህ ስትጫወት ስትሮጥ ማየት ለኔ ትልቅ ነውና አሁን እንደ አዲስ ብሩክኛለሁኝ። ታውን በኋላ ማንንም አልፈራ አይደለም እኔ ራሴ ቀርቶ በዙሪያ ያሉትን ሁሉ የማስከብርባቸው ቀን ነው እያለ ነበረ። ዳጣ በጣም ፈራው ስትል ዳጣ በፍጹም እንዳትፈሪ ጓደኛዬን እስከ ዛሬ ብዙ ነገር አድርጎታል። ካሁን በኋላ ግን እኔ ወንድሙ መከታው ያለሁኝ ምንም ነገር አይደርስበትም። እኔ ያለሁ እኔ ሁሉንም ነገር እጨርሰዋለሁ፣ መጥቼለታለሁ ወንድሜ እያለ ይገኛል። ዳጣም በጣም ብዙ ነገር ሆኗል፣ በአንተ ከሄድክ ራሱ ብዙ ነገር ተፈጥሯል እና እባክህን ከጎኑ ሁንለት ስትለው ነበረ። ዳጣና ቅድስት ካሁን በፊት ምሳሌ ሳያዋት ሲቀሩ በጣም እያለቀሱ ምሳሌ እያሉ ነበር። እንግዲህ የአሁኑ ቀጣይ ፓርት የመጀመሪያ ምሳሌ እየሮጠች ስትመጣ ደስታቸውን መቆጣጠር አቅቷቸው በቃ ዳጣ እንዲሁም ቅድስት ሁለታቸውም ተናንቀው
በሩጫ ሁለታቸውም ተይዘው ሲሮጡ፣ ነገር ግን እሷ ሩጣ ጥምጥም ነበር ያለችባቸው። በዛ መካከል ዝናና ማህሌት እነሱን እያዩ ነበረ። በመጀመሪያ ላይ ብሩክ ብቻውን ሲያዩት ማህሌት ልጁ ሙታለች በማለት ደስ ብሏት ነበረ። ነገር ግን ደስታዋን አጣጥማ ሳትጨርስ ልጅቱ ስትመጣለት ከባድ ጦርነት ነው አሁን የሚፈጠረው ስትል ነበረ። ምክንያቱም ጠንቅቃ ታውቀዋለች ባሏ ብሩክ ምን አይነት ጀግና እንደሆነ፣ ለማንም የማይመለስና የማይበገር እንደሆነ ስትነግረው እባክሽ እንደዚህ አትንበቅበቅብኝ እያላት ነበረ ማህሌትን። ቆይ አንቺ ምንድን ነው አላማሽ? የፈታሽ ባልሽ እኮ ነው። እኔ አሁን አላማዬ እሱ አይደለም ሞገስ ነው። ሞገስን የግዴታ ማስወገድ አለብን፣ መጨረስ አለብን። በዚህ ሳምንት እሱን የምናጠፋበት ሳምንት ነው ብለው ተቀጣጥረው ያው እየተቃጠሉ ወደ መጡበት ተመልሰዋል። ቅድስትና ብሩክ አብረው ይሄዱ። ዳጣና ምሳሌ ደግሞ አስፓልቱን እየሮጡ እየተጫወቱ በሚሄዱበት ሰዓት ከየት መጣ ሳይባል መኪና ምሳሌ ሊመታት ሲል፣ ነገር ግን መኪናው እንዳጋጣሚ እሷ አጠገብ ሲደርስ ይዞ ፍሬን ይዞ ቆሟል። በጣም ደስ ይላል። እሷም ራሷን ይዛ ደንግጣ ቁማ ነበረ። እንዲሁም ሁላቸውም ብሩክም ያን ሁሉ ልፋት ለፍቼ መጥቼ ምሳሌ ብለው ሁላቸውም ደንግጠው ጫማቸው እስከሚወልቅ ድረስ ነበረ የሮጡት ሩጫ። ነገር ግን ፈጣሪ አትርፏታል። ያው ያ ነገር ስላስደነገጣቸው ከዚህ በኋላ አስፓልት ላይ መሮጥ የለም ወደ ቤት እንግባ ተባብለው፣ ምሳሌም ቅድስትዬ ምግብሽ በጣም ናፍቆኛል፣ እንጀራ የሚባል አልበላሁም፣ እንጀራ አለ ወይ ስትላት፣ አዎ ምሳሌዬ አዘጋጅቻለሁ፣ ሁሉንም ቤት እንግባ በማለት ተያይዘው ገብተው ያው ደስታቸውን እያጣጣሙ ባሉበት ሰዓት ብሩክ እኔ እንግዲህ የራሴን ጉዳይን ሁሉንም ማስተካከል እየጨርሻለሁ፣ ከዚህ በኋላ የሞገስን ነገር ነው ለማስተካከል የምፈልገው፣ ዛሬውኑ መሄድና ማግኘት አለብኝ፣ ይቅርታ ጠይቀዋለሁ ብሎ ሲል፣ ነገር ግን ዳጣ በጣም ተቀይመዋልና ሊያገኝህ አይፈልግም ስትለው ነበረ። ዳጣ ይሄንን ሲላት ብሩክ ወደ ሞገስ ጋር ደውላ ሞጌ ብሩክ ሊያገኝህ ይፈልጋልና እንገናኝ ስትለው፣ አይ በጭራሽ እሱም ማግኘት አልፈልግም፣ ምሳሌ እኮ ታክማ ድና መጣች ስትለው፣ አዎ እያየኋችሁ ነበረ እኮ አይቻችኋለሁ፣ በጣም ነው ደስ ያለኝ፣ እንደዚህ ተሽሏት መምጣቷ በጣም ነው ደስ ያለኝ እና ያስገረመኝ፣ እንኳን ደስ ያላችሁ ሲል፣ በቃ ይሄን ብቻ ነው የምትለው ስትለው፣ ዝናና ማህሌትም እኮ እዛው ነበሩ ሲያዋችሁ ነበር፣ እነሱም ሲመለሱ እኔም ተመለስኩኝ እንጂ እዛው አጠገባችሁ ነበርኩ ብሎ ሲላቸው፣ ዳጣ በጣም ነበረ የማህሌትና የዝና ዛ መምጣት እያስገረማት ማለት ነው። እንግዲህ ዳጣ ብሩክንና ሞገስን ለማስታረቅ ደፋ ቀና እያለች ትገኛለች። ምግብ ተሰብስበው ከበሉ በኋላ ዛሬውኑ ረፍት ማድረግ የለብኝም ወደ ጓደኛዬ ጋር ሄዳለሁ ብለው፣ ዳጣ ያለበትን ቦታ ስለማታውቅ ግን የሚገናኙበት ቦታ ስላለ ወደዛ ነበረ ይዛው የሄደችው። እዛ መጥታ ስትደውልለት እሱም ሉላ ጋ ነበረ። ሉላ ቆይ ለምንድን ነው እንኳን ልጅ ሰላም መጣች ብለህ ያላልከው? ተው ብዙ ነገር አብራችሁ አሳልፋችኋል። ይኸው እሷ ታክማ ዳነች፣ እኔም አንተ ጋር ነው ያለሁት። ለትንሽ ነው ሁሉም ነገር ይስተካከላልና እባክህን ይቅርታ አድርግለት። ይቅርታ እኮ ታላቅነት ያሳያል ምናምን ስትለው፣ አዎ እሱማ ልክ ነሽ፣ ብዙ ነገር አሳልፈናል። አሁንም ቢሆን ከምር ያልጠላሁም፣ ግን ባደረገው ነገር በጣም አዝኜበታለሁኝ፣ በጣም አስቆጥቶኛል ብሎ ሲላት፣ ሉላም በፍጹም ይህንን ማድረግ የለብህም፣ ይቅርታ ማድረግ አለብህ፣ ለሰዎች ይቅር ማለት መልመድ አለብህና እሱ ላንተ ብዙ ነገር ሆኗል፣ አንተም እንደዛው ስትለው ነበር። አዎ ልክ ነሽ፣ ነገሩን ለማስተካከል እንግዲህ ችግር የለውም ትንሽ ቀን ነው ስትል ሲባባሉ፣ የግዴታ መሄድና ማግኘት አለብህ፣ እኔም እንዳውም ብመጣና ባገኛቸው ደስ ይለኛል ስትል፣ በፍጹም አንቺ መውጣት የለብሽም እኔ አገኝቻቸው መጣለሁኝ ብሎ ሲያስቀራት፣ እሺ እንግዲያውስ እንዳትፈራ አይዞህ አብሽር፣
ሁሉንም ነገር እናልፈዋለን ብላ መርቃ ስትሸኘው ኬክ ይዘህልኝ ና ቶሎ ስትል እሺ ይዤልሽ እመጣለሁ ሙሉውን ነው ወይስ የተቆረጠ ብሎ ሲጠይቃት እኔ ሙሉውን ምን አደርገዋለሁ የተቆረጠ ነው እንጂ ስትል እሺ ብሏት ነበር የሄደው። ልክ እዛ ሲደርስ ሞገስ የሚከታተሉትን ሰዎች ሲያያቸው ለዳጣ ደውሎላት ተነሽና ቀኝና ግራሽኔ ብሎ ሲላት እሷም ቀኝና ግራዋን እያየች ነበር። ነገር ግን ምንም ያየችው ነገር የለም። ግን ቢሆንም ሰው እንዳለ ነግሯት ነበረ። ያው ከተቀመጡበት ቦታ ሌላ ቦታ ቀይረው እንዲመጡ ሲያደርጋቸው ብሩክና ዳጣ የሆድ የሆዳቸውን ሲያወሩ ቤተሰቦቿን ልታገኝ ጫፍ ላይ እንደደረሰች በሱ ስም መጠራት እንደምትፈልግ ሁሉ ብትነግረውም ነገር ግን እሱ ቤተሰቦችሽ ሊገኙ ነው፣ ስለዚህ የወለደሽ አባት እያለ በእኔ ስም መጠራት እኮ ምንም ዋጋ የለውም እና እባክሽን አትቸኩይ፣ አባትሽን እስከምናገኘው ድረስ ተረጋጊ። እምቢ ካልሽ እኮ ከዛ በኋላ ካገኘሻቸው በኋላ ችግር የለውም የኔ ስም የትም አይሄድብሽ ብሎ ሲነግራት አይ በፍጹም እኔ እኮ እናቴ አይደለችም የጣለችኝ አባቴ ነው። ስለዚህ ባገኘውም በሱ ስም መጠራት አልፈልግም። አንተ ለልጅህ ብለህ ብዙ ነገር ስትከፍል፣ ብዙ መስዋዕት ስትከፍል የኔን አባት ደግሞ አየኸው አይደል ስትል አይ ዳጣ አትፍረጂ፣ በምን ምክንያት እንደሆነ የምታውቂው ነገር ስለሌለሽ እሱን ስናገኛቸው ነው እና የምናውቀው። አሁን ልትፈርጅባቸው አይገባም እባክሽን ብሎ ከመከራት በኋላ ያው ልታለቅስ ስትል ተይ እንደሱ አይደለም፣ አሁን ሁሉም ነገር ጨርሰሽ ጫፍ ላይ ደርሰሽ አይክፋሽ ብሎ ያው ሞገስ ሲደውላት ወደ ሞገስ ጋር ተያይዘው እየሄዱ ባሉበት ሰዓት ማህሌት ለዝና እየተከታተላቸው ነው፣ ልጁ ያሉበትን ቦታ ነግሮኛ ስትል እሱም እየሮጠ ወደ ማህሌት ነበር የመጣው። ኤፍራታ ማህሌትን እስከ ዛሬው እንሂድ ስትላት እኔ ያ ዝና የሚባል ሰው ጋር መገናኘት አልፈልግም፣ እሱ ጦስ ብቻ ነው ይዞ የሚመጣው ሌላ ነገር የለውም እና እኔ እሱን ማግኘት አልፈልግም፣ ከፈለግሽ አንቺ ራስሽ ሂጂ ስትላት እንደው ቆይ ግን አንቺ መቼ ነው ጀግና የምትሆኝ? ሁልጊዜ እንደፈራሽ፣ ሁልጊዜ እንደዚህ በቃ እንደተርበተበትሽ ብላ ስትላት ፈሪ ለእናቱ ሲባል አልሰማሽም? መፍራቴ ነው የሚሻለኝ። እኔ ዝናን ካየሁት ጀምሮ ሁልጊዜ ችግር ነው እየመጣብኝ ያለውና እሱን ማግኘት አልፈልግም፣ በሰላም ተመለሺ ብላት ነበረ የተለያዩት። እንግዲህ እየጠበቀችው ባለበት ሰዓት ዝና መጥቶ በጣም ሲፎከርና ሲደነፋ ነበር። እንዴት ነህ ብላ ስትለውም እንዴት ነህ ብለሽ አትበይኝ፣ እንዴት ነው ግን እንደዚህ በሙሉ አፍሽ እንዴት ነህ የምትይኝ? ያለሁበትን ሁኔታ እያወቅሽ ቆይ አንቺ ካልነገርሽ አይገባሽም እንዴ ብሎ ሲላት እና ታዲያ እኔ ምን ላድርግህ? ቆይ ምን አድርጊ ነው የምትለኝ እያለች ስትጮህበት ያው ስድቡን ሲቀጥል አሁን እሱን ተውና ምን ማድረግ እንዳለብን ንገረኝ ስትል እሺ ተባብለው ያው ወዳለበት ቦታ አንቺ ውሰጂኝ፣ ዛሬ የመጨረሻ ነው ይዋጣልናል፣ ዘርያቸው ነው የምመጣው፣ አንድኛቸውንም አላስቀራቸውም፣ ሉላን ይዤበት የምመለስበት ቀን ነው እያለ እንግዲህ በፉከራ በድንፋታ ወደ እነሱ እየተጠጋ ነበረ። ሞገስም አይቶት ራሱን ለመጠበቅ እየተከላከለ ባለበት ሰዓት እንግዲህ ሞገስ ራሱን ስለታጠቀ ለመሸሽ አልፈለገም። ብሩኬ ደግሞ ከዳጣ ጋር በአንድ በኩል ናቸው። ዝና በመካከል ገብቶ ዛሬ እንዳይጥ የሚቀጠቀጥበት ቀን ነው። እስከ ዛሬ ለልጁ ብሎ ፈርቷል። አሁን ግን ለምንም የሚፈራበትና ወደ ኋላ የሚልበት ምንም ምክንያት የለም። የዝና የመጨረሻው የሚያከትምበት ቀን ደርሷል። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች ለልጅ ሙቤ አዲስ የሆናችሁ የደውል ምልክት እያጠቆራችሁ በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ጠብቀን እያልኩኝ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።